ቀጥልስ ዑመር። ለምን ሀቂቃ ተናገርኩ። ምን ችግር አለ? ወላይ ከውሱ ብትሄድ እኔ እሺ ወረቢል አሁን በቃ ዝም በይና እሺ ቀጥል። እንደ አንድ ፐርሰን ማለት ነው። ብዙ ጊዜ አንተ ቤት እገባለሁኝ። ነገር ግን አንተ ስለ ክርስትና ስታስተምር አንድም ቀን አይቼ አላውቅም። ያው ስለ እስልምና ቶፒኩ ላይ ቀጥል። እኔ እዚህ ጋር ያለ ጥያቄ መጽሐፍ ቅዱሱን ማን ነው እንደጻፈው እንድታብራራልኝ ነው። አላውቅም። ያው ጀሚል ጥያቄያችንን ሰምተዋል? መጽሐፍ ቅዱስን ማን እንደጻፈ ከፈለግ የትኛው? ኦኬ የጀሚል ኔትወርክ ጥሩ አለ። ኔት አድርገው ወይንም አስወጣው። ኦኬ የመጽሐፍ ቅዱስን ጻፊ አንድ ከፈለግ፣ ስለዚህ እኔን ሳይሆን መጠየቅ ያለብህ አላህን ነው። አላህን ምን ብለህ ትጠይቀዋለህ? አይ አላህን አይደለም፣ አንተ እስከ ማስረጃው እንድትሰጠኝ ነው። እኔ ወንጌል እናምናለሁ። በወንጌል ስለማምን ሱራ 5:47 ላይ የወንጌል ባለቤቶች ለወንጌል ይክረዱላል። አዳምጥ። የእኛን ቁርአን የጻፈውን እኮ ከነ ማስረጃው አለን። የጻፈው ምንም ማስረጃ አዳምጥ። የወንጌል ባለቤቶች በወንጌል ይፍረዱ። አሁን ከነ ማስረጃ መጽሐፍ ቅዱስን የጻፈውን ሰው ብቻ አሳይ። ለመሬት ታደርጋለህ። ኮንፊደንስ ኖሮት የኛ ቁርአን ጻፊያን መረጃቸው አለ ይላል አለ ነው። ህምሌት ላድርገው እንዴ ወገን? ቁጥር አንድ ቁጥር ጻፉ። ህምሌት ላድርገው እኔ እኛን አሳየዋለሁ። እሱ ቻሌንጅ አድርጌው ማለት ነው። ህምሌት ላድርገው አንድ ቁጥር ጻፉ። አሳየኝ እንደው ናከፍ በል። የቁርአን ጻፊያን የእኛ ይታወቃሉ ብሏል። የፈለግከውን ከ114ቱ ምዕራፍ ውስጥ አንደኛውን ምዕራፍ ብቻ ምረጥና ጻፊያቸውን ከቁርአን አሳየኝ። ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። አሳይሃለሁ። መጀመሪያ ግን አንተ ከነ ማስረጃው መጽሐፍ ቅዱስን የጻፈውን አሳየኝ። እኔ ሁሉንም አሳይሃለሁ። እኮ ቀጥል፣ አሳየኝና እንዳሳየ እኔ ኦኬ። መጀመሪያ እኔ እኮ ልጠይቅ እኮ ነው የገባሁት። አሳየኝና አሳይሃለሁ። እኔ በቃ ግና መጀመሪያ አንተ እንድታሳየኝ ይፈልጋለሁ። አንድ ብቅ ስለራስህ ስታስተምር አይቼ ስለማላቅ ማለት ነው። ቀጥል። አሁን አንድ ብቻ አሳየኝ። አንድ ብቻ አሳየኝ። እኔ አትሊስት 20ውን አሳይሃለሁ። አንተ አንድ ብቻ አሳየኝ። አንድ አሳየኝ። 20 አልፈልግም። አንተ አንድ አሳየኝ። እኔ 20 አላሳይህ። ከዛ ነው ያሳይሃለሁ የፈለግከውን ማለት ነው። የለም አለኝ። ለምንድን ነው የሌለኝ? ገና አንተ አሳየኝ ነው በቃ። ቀጥል። አንዱን አሳየኝ። አንዱን ብቻ አሳየኝ። አንተ ሁሌ ሰው እምነት ማጠልሸት ምን ይሰራልሃል? ስለ ራስህ በደንብ በርካታ አንዱን ብቻ አሳየኝ። እኔ 20 አላሳየህ። አንተ አንድ አሳየኝ። እኔ አሁን በደቂቃ ውስጥ 20 አላሳየህ እኮ። ብስብስ ያለ እኮ ነው። ዘጋዩ የማይታወቅ ከየት እንደመጣ የማይታወቅ እምነት ይዘህ ተረጋጋ። ፓኒክ አታድርግ። ይሄ ቶፒክ ይኸውልህ ምን ያህል ረስት እንደሆነ ላሳይ ስለፈለግኩ ነው። ወደ ቶፒክ መልሰዋለሁ። ሚዩት አትያዙ። ሚዩት እናንተ የራሳችሁ ከፍ ምንም መነሻ አዳምጥ። አንተ አንድ አሳየኝ። መነሻ መድረሻው የማይታወቅ እምነት ፕሊስ ተረጋጋ። አንተ አንድ ካሳየኸኝ ፓኒክ አታድርግ። በደንብ ታዘቡት። እሱ አንድ እኔን ካሳየኝ የቁርአንን ጸሐፊ የፈለገውን በቀራንም ቢሆን ቆይ አንተ ቤት እኮ ነው የገባሁት። አዳምጥ። የእኛ ይታወቃል ስላልክ ነው። በቀራንም ሆነ አሊምራንም ሆነ ሱረተልፈቲሃንም ሆነ ከውሰርንም ሆነ ፕሊስ ተረጋጋ። እሺ ለምን ፓኒክ ብታደርገው? ለምን ተረበሽክ? አሳየኝ። እንድታሳየኝ ስለፈለግኩ ነው። አንተ አንድ ካሳየኝ ጥያቄ ስትጠየቅ ማሳየት አልችልም በለኝ። እኔ 20 ላሳየህ። አንተ ማሳየት በለኝ። አሳየኝ። አልችልም። እስልምናውን ግን አላሳየም። ማሳየት አንችልም በለኝ። የእስልምናውን ማሳየት አንችልም በለኝ። የእስልምናውን ማሳየት አንችልም በለኝ። አንተ ቅድመ እንድታሳየኝ ይፈልጋለሁ። ምችል ከሆነ አንድ ቻሌንጅ አድርጋለሁ። አንዷን ታሳየኛለህ። እኔ 20 አሳይሃለሁ። ንጽጽር አቆማለሁ። ከዛ በኋላ አንድ ጥያቄ አትመልስም። ሁሌ ሰው ምንም ማጠልሽ ታርግና ተቀመጥ። በቃ በኋላ መልስልሃለሁ። እዚሁ እንዳትወጣ መልስልሃለሁ። ምንድነው እሱ? ሎክ በደንብ አስተውሉ። አንድ እሱ ቢያሳየኝ እኔ 20 አሳየዋለሁ። ንጽጽር አቆማለሁ። ለዘላለም ንጽጽር አቆማለሁ። አንድ ብቻ ማሳየት ከቻለ። እኔ ግን በትንሹ 20 ጻፍ። ቆይ ቶፒኩ ላይ ቅድሚያ
ቶፒኩ ላይ 20 አሳየዋለሁ። ነው የእስልምና ማለት ነው። ሀቅን ያወረደ ተረጋጊ። ቁርአን ያንተ መጽሐፍ ለምን ታፍርበታል? ለምን አታወጣው? ለምን ከወሱ ሂደት አትከራ? ልወጭ ፈለግሽ? አሁንም ልወጭ ነው ዳቶች አስታፈቃሪት ይዘገንተኛ አንድ ሲጀምር ሀቂቃ ስመጣበቁ እፎይ ታወጣለች። ትፈራለህ። በደንብ የሚጠይቅህን ሰው ትፈራለህ። ለምን ታወርዳታለህ? በእንደዚህ አይነት ጭንቅላት ነው የምቀጥሉት። እፎይ ለምን ትበጫበጫለህ? ለምን ድል አስጣትም? ለምን አወራ ገባ? ጥያቄ መልስላለሁ። ቶፒኩ ላይ ገባ። ያን በጫብጭ አንተ በጫብጫ እኮ ነው ሲጀመር። ጥያቄያችን ላይ ጥያቄ አልተመለሰልኝም እኮ ጥያቄ። ቶፒኩ ላይ ገባ። ጥያቄን በኋላ ጠይቀኝ መልስላለሁ። ቶፒኩ ላይ መቼ በኋላ? አሁን እንድትመልስልኝ ነው የምፈልገው። ያንተን ወሬ እያዳመጥኩ መጀመሪያ ቶፒኩ ሽፍት እንዳይሆን ከዛ ርዕሱ ላይ እናወራና ይኸውልህ ኡመር፣ ስለዚህ ጥያቄያችንን ትመልስልንና ከዛ በኋላ አንተ የፈለግከውን ጥያቄ ትጠይቃለህ። ርዕሳችን ላይ ሽፍት በጣም ስላደረግከው ማለት ነው። ጥያቄ የመጀመሪያ ጥያቄ ዱልቀርኔ ማለት ነው ትመልሳለህ? እኔ እኮ ጥያቄን ሳትመልስ ርዕስ ሽፍት ለማድረግ ነው። ባይዘ እንዴት ፈስርባችኋለሁ መሰላችሁ? ላይ በመጀመሪያ ደረጃ በራሳችሁ ፈስርባችኋለሁ። መጽሐፍቶቼ የራሳችሁ ኮንፊርም ስለሚያደርገው በሱ ፈስርባችኋለሁ። ከዛ በኋላ በራሴ መጽሐፍ ደግሞ ፈስረዋለሁ። እናንተ ግን ማምጣት አትችሉም። እናንተ ይህንን ወቁት። ቁርአን ጸሐፊ ሽፍት ማድረግ አትችሉም። ዛሬ ሽፍት አናደርግላችሁም። ይህንን ቶፒክ ከፈለጋችሁት ኤኒታይም ተረጋጋ። ይህን ቶፒክ እኮ ትናንት ወዲያ ነው የገባሁበት ነው። ትናንት ወዲያ ነው የገባ ነው። ክርስቲያን መቼ ነው የገባሁበት? ከትናንት ወዲያ እንዴት እፈራለሁ? ወንድም ትናንት ወዲያ የገባሁበትን ቶፒክ ዛሬ የምፈራበት ይመስላል። ስለዚህ ተረጋጉና አሁን ቶፒኩ ላይ አውሩ። ቀጥል ክርስቲያን። ወንድ ከሆንክ መልሰው ሙራድ ጥያቄው ሰምተዋል? እስኪ አንተ ገብተሃል። አንተ ወንድ ነህ። እስኪ ጥያቄያችን ወንድ ከሆንክ የመጀመሪያ ጥያቄያችንን ሰምተዋል? ሙራድ እስኪ ወደ ጥያቄው አታነቃቁ። ኧረ ሰልጥኑ ሙስሊሞች እስኪ ሰልጥኑ። ሁሌ የጠየቀውን ጥያቄ ለምትጠየቁ ጥያቄ ለምንድን ነው የምታለቅሱት? የፈለጋችሁትን አይነት ጥያቄ ይዛችሁ ነው። ቶፒካችንን ከጨረስን በኋላ ይመልስላችኋል። በቃ የፈለጋችሁትን ጥያቄ ይዛችሁ ነው። በቃ እፎይ አይመልሰውም ብላችሁ የምታስቡትን ጥያቄ ኑና ጠይቁ። ከዛ በኋላ ከቶፒክ በኋላ አይሰማም እንደ አንተ በእናትህ እባክህ ቶፒኩ ላይ ግባ። ስለኛ ሃይማኖት ነገር ሁሉንም ጻፊ እነግርሃለሁ። ጥያቄ እየጠየቀ ነው። ስለሆነ ሸኛ በእናትህ አሁን መሰለችኝ ነኝ። አሁን የሆናችሁ ሰዎች ናችሁ እናንተ። እንደዚህ ዘገምቱ ሰዎች ናቸው። በጌታ ስም በእነሱ ቤት አሁን ለማምለጥ ነው። ተገባ። ቶፒኳን ለማምለጥ ነው። ቶፒኩን ፓራፍሬዝ አድርገው ኮርስ ቶፒካችን ምንድን ነው? ሙሐመድ ነብይነቱን የፈተኑበት 3 ጥያቄዎች አሉ። እነዛን ጥያቄዎች ሙሉ ለሙሉ የመለሰበት መንገድ ትክክለኛ ሀሰተኛ ነብይ መሆኑን ያሳያል። በቃ በትክክል ፐርፌክትሊ ሀሰተኛ ነብይ መሆኑን የሚያሳይ ነው። ምክንያቱም የመለሰው መልስ አይደለም የአምላክ መገለጥ የሆነ ይቅርና አንድ ተራ ሰው አሉባልታ ሰምቶ ሊናገር የማይችለውን ነገር ሙሐመድ የአላህ መገለጥ ነው የፈጣሪ መገለጥ ነው ብሎ መልስ ብሎ ይዞ መጥቷል ማለት ነው። አንድ በጣም ሰነፍ ተማሪ ሲኮርጅ አይታችሁ ከሆነ አንዳንዴ ስሙንም ግልብጥ ያደርጋል አይደለ? ልክ ሙሐመድም የመለሰው መልስ እንደዛ ነው። ቃርሞ ይዞት የመጣውን መልስ ብሎ መገለጥ ብሎ ይዞት የመጣው ተራ ምንም ማያቅ አይደለም የህያው አምላክ ነብይ ሊሆን ይቅርና ማለት ነው። ስለዚህ ይህንን እውነተኛ ነብይ ነው ብላችሁ የምታምኑትን ነብይ አጽድቁልን ነው። በቁርአኑ መሰረት አጽድቁልን። የቁረይሾቹ ቻሌንጅ ነው በነገራችን ላይ ይህ። ስለዚህ እዛ ላይ ተቀጥሉና ሙሐመድ ቻሌንጅ የተደረገበትን የነብይነትን መስፈርት እዛ ላይ ተቀጥላላችሁ ማለት ነው። መንሱር ሰላም ነው እንዴ? ደማች አለ። ጥያቄውን ሰምተኸዋል? አላህ አልሐምዱሊላህ። ደማች ምንድን ነው እናንተ ጥያቄያችሁ አልገባኝም እና ጥያቄያችሁን ለመስማት ነው የወጣሁት።
ኦኬ ዙርቀኔ ሲሄድ ምኑን ፀሐይ ምን ስትል ነው ያገኛት? ዙርቀኔ ሲሄድ የሚለውን ክፈትለት አንድ ክርስቲያን። ሶስተኛው ጥያቄ ላድርገው። አይ ቲንክ እኔ ነኝ ሳስገባቸው እንትን የሚለው እየገቡ ነው። ኔትወርክ የጥሩ ነው ስለኝ። እሺ ቀጥል። ይህን ክፍል አስረዳን እስኪ። ምን አወረድኩ? ያው ነው መጀመሪያ ማንን አሁንም እየየልትል ነው አንተም። እኔ አንዴ ጥያቄ ልጠይቅ። ቆይ ቅድሚያ ቶፒኩን ነቁ። አንበባ መንሱር ኢሉ ሙጫ ምናምን ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት ይላል አይደለ? ኧረ ተው አይላል መንሱር ኔትወርኩ ጥሩ አይደለም። ፎይ ሌላ ሰው ጋር ቀጥል። እሺ መሐመድ ቀጥልሽ። ከድር መሐመድ የምትለው ማመን ነው። ሰለላሁ ዐለይሂ ወሰለም እኛ የአላህ መልእክተኛችን ለእውነት የቆሙ ሰውዬ አንተ ተራ እንዳንተ አይነት መናገር ማይችል ለሰው እምነት እኮ ክብር ስጡት ምሉ እምነት እኮ ክብር ስጡ ምሉ ሰው ናቸው። እባክህ መልስ። ምንድን ነው መልስልህ? እዚህ ጋር እኮ መልስልህ። ይህን አንብብን ነው መጀመሪያ እያስረዳ እንትና ማን አታስረዳ። እምነት የአንተን እምነት ሲያከብር የኔን እምነት መሐመድ ስለ መሐመድ ማውራት አይችልም። መሐመድ ተጎናለሁ። ትቀጥላለህ። መልሳለህ። እየየ ነው እስልምና እንደዚህ ነው። ማልቀስ ፖለቲካ አይደለም። ማልቀስ አይደለም። ንገሪ ነው የመጀመሪያ እምነት ነው እስልምና። ንገሪ ብራዘር። ግን አንተ በራሲ በኩል የራሴን እምነት ከፍ አድርጌ የሰውን እምነት ግን ማንቋሻሽ አትፈልግም። ብዙ ጊዜ ደግሞ የእኛ እምነት ነው የምታንቋሻው። ለምንድን ነው አላውቅም። አንብብ። ከአንተ አፍ የሚወጣው በቃ ብዙ ጊዜ የሙስሊሙን ክፍ በቃ አንተ የእኛን እምነት ጥላቻ በተነሳ በእኛ ክፋት ብቻ ነው በቃ ብዙ ጊዜ የምትናገረው። ግን የት እንደምትኖር ከድር ቀጥል። በቃ እንደዚህ ነው እስልምና፣ እንደዚህ ነው። ምላሽ የላቸው። ሶሪ ሙስሊሞች መልስ የላችሁ። ከማልቀስ ውጭ መልስ የላችሁም። ወደ 2000 ህዝብ የሚጠጋ እየታዘበ ነው። ይገባሉ። እየየ ነው። ትጠይቂያለሽ። ተረጋጊ። ትጠይቂያለሽ። ምክንያቱም ባለጌና እዚህ ጠላ ቤት አይደለም እህታችን። አንቺ የምትወጂው ታዲያ ምንድን ነው አንተ የምታስተምረው? አረ ላላ ቆይ እፎይ ማለት ነው ሰነ ስርዓት። አንተ የምታስተምረው ታዲያ ምንድን እስልምና ነው እንዲህ ባልጅነቱ የሚያስተምረው? አረ ሰነ ስርዓት ያዝ በአላህ። እስልምና እነሱ ነው። ሲቀጥል ደግሞ ነቢያችን አለሰለሰል ደግሞ ለምን ታቋሽሻለህ? ወረቢል በጌታ ልማልልክ ማለት ነው። አንተ ከውሱ ያንተ ልማርልህ። ጭንቅላታቸውን እንዴት አየው አብዱል ፈተና? ሁሉም አንድ አይነት ናቸው። ዘመዶች ረቢ ታባላ እኔም ጠይቅም ዝም ብለህ ሌላ ናኒድ ከፍ ወይ ቤትና ወንድ እኔ ደግማ እንዳታስገባት ትችልች። ከሰሮ ማረቀ ከሰሮላም የሚገባት አይመስለኝም። በእንደዚህ አይነት ምን ታዘብክ አብዱል ፈተና? እንደዚህ ነበር ከአንተ እስልምና ውስጥ በፊት መጠየቅ ከመጀመሪያ? አንተ ኡስታዞችም ጋር ሄደ ስትጠይቅ እንደዚህ ነው የሚያደርጉ። ላይክ መልሱን ሳያውቁት ሲቀሩ አንተን በቃ አታውቅም፣ ይሄ እኮ ምንም አያውቅም፣ ይሄ ምንም አያውቅም፣ ስለ እስልምና ምንም ሳያውቅ ነው የሚጠይቀው ምናምን ነው የሚሉ። መልስ መመለስ ግራ ሲገባቸው እንደዛ ነው የሚያደርጉት። ልክ አሁን ሲያደርጉ እንደነበሩት ማለት ነው። ያሳዝናል። እስልምና መልስ አለ ይሉሃል፣ ከዛ መፈክር ትሰልማለህ፣ አንብብ ትሰልማለህ ይሉሃል፣ ከዛ መፈክር ፕሮፓጋንዳ።
ምላሽ አለው እስልምና ለሁሉም ፕሮፓጋንዳ። የጠፉትን መጽሐፎች ብታነብ እፎይ ትሰልማለህ። እፎይ እንዴት ነው? ሰላም ነው? አዋሽ ሰላም ነው ይመስገን። ሙስሊም ነው አለው። አንድ ጥያቄ ልጠይቅ። ሙስሊም ነህ? ሙስሊም ነኝ። ያው ሳደም አይደል? አዋሽ ነው የሚታየኝ። እኔ ሳደም ይላል። ሙስሊም ነኝ። አሀ ሶሪ፣ እኔ አዋሽን ነው እያየሁ የነበረው። ሶሪ። አይ እኔ ሳደም ይላል። አዋሽ እዚህ ቶፒኩን መንጋት ይችላለ። ቶፒኩን ንኩና በዛው ጥያቄያቸውን ቀጥሉ። ልጠይቅ አይደለም? ምንድን ነው ጥያቄ? ያልገባኝ ነገር ስላለ ሙሴ እምነቱ ምን ነበረ? ከዚህ ቀደም ሙሴ እግዚአብሔር ነበር የሚያመልከው። ያ እግዚአብሔር ማን ነው ማለቴ ነው? ያ እግዚአብሔር እናንተን የፈጠረ ያዌ ዘጸአት ምዕራፍ 33 መጨረሻ አካባቢ ላይ በኋላ እገለጥልሃለሁ ያለው ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የተገለጠለት አምላኩ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እኮ ይበላል ይጠጣል። አላህ ደግሞ አይበላም አይጠጣም፣ ምክንያቱም ድፍን ነው። ፈጣሪያችን ሊታይም ሆነ ምንም ሊሆን አይችልም። ፈጣሪያችን የፈጠረን አምላክ ውሸት ነው፣ ውሸት ነው። ልታሳየኝ ትችላለህ? ምክንያቱም አይደለም መታየት የገሃነም ሰዎች እግሩን ሲጭንባቸው ራሱ ቃቲ ቃቲ ስትል እግሩ ቦታ እና ስፔስ የሚይዝ እንደሆነ ቡሃሪ 48 ላይ ይናገራል። አይ ቲንክ በቂያማ ቀን ደግሞ ታየዋለህ። አይታይ የሚባለው የእኛ ነው፣ የእኛ መንፈስ ስለሆነ ዮሐንስ ወንጌል 1:18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው ልጁ ተረከው። ጢሞቴዎስ ምዕራፍ 1 ቁጥር 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር መንፈስ ስለሆነ ማንም ሊያየው እንደማይችል ይናገራል። የኛ በሁሉ የመላ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4:24 ስለሚናገር ማለት ነው። የእናንተ ግን ይታያል። መታየት ብቻ ሳይሆን ስፔስ እና ፕሌስ ኦኮፓይ ማድረግ መሙላት የሚችል ከሆነ ደግሞ እንትን አለው ማለት ነው። ይሄ ቦዲ አለው ነው። ፕላስ ደግሞ ቀኝና ግራ አለው። ቀኝና ግራ ካለው ደግሞ ዳይሜንሽን አለው፣ ዳይሬክሽን አለው ማለት ነው። ዳይሬክሽን ካለው ደግሞ ባይ ዲፎልት ፍጡር ነው እንጂ ፈጣሪ አይሆንም። ምክንያቱም ቀኝና ግራ ካለው አንድ አካል ቀኝና ግራ ተብሎ ካለው እሱ ፍጡር ነው የሚሆነው። እጅ እንዳለው ታምናለህ አይደለ? ስለዚህ ያ እጅ ደግሞ ቀኝና ግራ እጅ ካለው ፍጡር ነው የሚሆነው ማለት ነው። ሱረቱ ሳድ 75ኛው አያ ማለት ነው። እኔ እኮ ፈጣሪ አይታይም ነው ያልኩ ካሉት። አንተ አሁን ይታያል በእናንተ አይታይም አንተ ነው ያልከው። አይታይም አንተ ነው ያልከው። እንትና አይታይም ነው አሁን በእናንተ አንተ ነው ያልከው። አንተ ነው ያልከው ይታያል። አላህን ቅያማ ቀን አታየው? ቅያማ ቀን አታየው? ጀነት ስንገባ እናየዋለን። ታዲያ አይታይም አትበላ። አላየነውም በል። አላየነውም እና አይታይም ላይ እሺ። ኢየሱስ ክርስቶስ እኮ ይታያል። ቆይ ስሚ፣ ባለቤቴ እዛ ጋ ነች። እያየሃት ነው? ባለቤቴ ትታያለች እንዴ? አላየኋትም። ሰውና ፈጣሪ ደግሞ አታመሳስል። ልስን ቆይ፣ አዋጅ ጣልቃ ትግባ። ባለቤቴ እዛ ጋ ቆማለች፣ ወጥ እየሰራች ነው። ትታያለች? ለአንተ አትታይም። ግን አትታይም ማለት ነው። እኔ ምሳሌው አልገባኝም። ባለቤትን አንተ አላየሃትም ማለት አሁን እያየሃት አይደለም ማለት እሷ ባህሪዋ በሲፋቷ አትታይም ማለት ነው። ወይንስ አንተ አላየሃትም ወይንም አልተገለጠችልህም? በአካል አላየኋትም። ቴንኪው። ስለዚህ አላህንም በአካል ገና አላየኸውም እንጂ የማይታይ ባህሪ ስላለው ሳይሆን አይን ማካብበው ሆኖ ሳይሆን አሁን ተደብቆ ስላለ ከአርሽ በላይ ነው ብለህ ስለምታምን ነው አይደለ? ከአርሽ በላይ ነው አይደል? አርሽ በላይ ነው። ያ ሱረት 5ኛው ላይ ሱረቱ ኑስ 3ኛው ላይ ሱራ 7:54 ላይ ከአርሽ በላይ ነው ብሎ ታምናለህ። ስለዚህ ከአርሽ በላይ ስላለ አይንህ እዛ ድረስ ማየት ስላልቻለ እንጂ
ማይታይ ሆኖ አይደለም በባህሪው ቢመጣ እዚህ ታየዋለህ፣ እዛ ደግሞ ስትሄድ ታየዋለህ። ሊዳስስም ማይችል ነው እሱ። ከሁሉም ነገር እየጠራ ነው ፈጣሪያችን። ሊታይ ማይችል ነው ይላል። በቂያማ ቀን ታየዋለህ አታየውም? በቂያማ ቀን ታየዋለህ አታየውም? ገነት ይኸውልህ፣ ሲኦል የሚገቡት አያዩትም። ገነት የገቡት ብቻ ነው አምላካቸውን የፈጠረውን አምላክ እንደዚህ ውብ አድርጎ የፈጠራቸውን አምላክ ማየት የሚችሉት ገነት የገቡት ሰዎች ብቻ ናቸው እንጂ ሲኦል የሚገቡትማ ምን ላደረጉት ያለ ስለማያመልኩት ስለማያውቁት አያውቁትም ማለት ነው። ችግር የለውም። እግሩንም ሊያዩት ይችላሉ። እግሩ አላህ ነው አይደለም? እግሩን አንዴ እሺ ለላውራ አይደለም? እግሩ አላህ ነው አይደለም? እኛ የፈጠረን አምላካችን ከአፈር የፈጠረን አምላካችን ማለት ነው። ይኸውልህ ልንገርህ፣ አይታይም፣ አይዳሰስም። እግሩ አላህ ነው። እግሩ ያላህ ነው አይደለም? እግሩ አላህ ነው አይደለም? የምን እግር የለውም አላህ እንዴ? ፈጣሪያችን እየነገርኩ ነው። በሰው አምሳል አይታይም ፈጣሪ፣ አሁንም ቢሆን ነገም ቢሆን። አልጠየቅኩም እኔ እግር አለ የለውም? እሺ አቂዳ ምንድን ነው? አሻሪ ነህ? እኔ ሱንዬ ነኝ። እኔ ኖርማል ነኝ። እኔ ኦኬ። ስለዚህ አታሪ ነው የምትቀጠለው? እኔ ኖርማሉ ነኝ አልኩ። በቃ እኔ አሻሪ አላውቅም። ስለዚህ አካል እግር እንዳለው